ውድ ጠለስ ሚዲያ ቤተሰቦችና ታዳሚዎች ሰላም ጤና ይስጥልን። ይህ በጠለስ ሚዲያ ባሳየ ደርቤ የሚቀርበው የመስከረም 24 ቀን 2018 ዓ.ም የዘወትር ፕሮግራማችን ነው። እናም በዛሬው ፕሮግራማችን ልዩ ልዩ መረጃዎችን፣ ወቅታዊ ጉዳዮችን፣ ዕለታዊ አጀንዳዎችን ወደ እናንተ የምናደርስ ይሆናል። ዛሬ ረፍት ቀናችን ነበር። ቅዳሜ ቀረጻ እናካሄድም ነበር። ይሁንና ዛሬ የምንከሰትበት ርዕስ ተከስቷል። በአማራ ክልል ላይ በአደን ኦህዴድ አዲስ ሴራ እየጠነሰሱ ስለሆነ በዛ ጉዳይም ላይ ያለውን መረጃ ወደ እናንተ ማድረስ አስፈላጊ መሆኑን በማመን በሰዓቱ መጥተናል። ስለዚህ የጠለስ ሚዲያ ሜምበርና ሰብስክራይበር በመሆን ብሎም ዝግጅታችንን ላይክ፣ ሼር እያደረጋችሁ ለሌሎች በማጋራት እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ትቆዩ ዘንድ በአክብሮት እጋብዛለሁኝ። የጠለስ ሚዲያ ሜምበር፣ ሰብስክራይበር፣ ሞዴሬተር የሆናችሁ ወገኖችን እያመሰገን ሌሎቻችሁም ዝግጅታችንን ማየት ከመጀመራችሁ በፊት ሰብስክራይብ ያላደረጋችሁ ወገኖች ሰብስክራይብ አድርጉ በማለት በቀጥታ ወደ ዕለቱ መርሃ ግብር እናልፋለን። ሰሞኑን እንግዲህ ወሎ ላይ የወረደው ዶፍ ጠንከር ያለ በመሆኑ የተነሳ በአደን ላይ ኦህዴድ ላይ ከፍተኛ ጉዳት ያደረሰ አስበውት አቅደውት የማያውቁትን ጉዳት በማስተናገዳቸው የተነሳ በየአቅጣጫው ኦህዴድና ባዕደኖች እየተወራጩ ነው። ባለፈው ሰሜን ወሎ ላይ የደበደበን ሰሜን ወሎ ላይ እምሽክ አድርጎ ጦራችንን የመተው ፋኖ ሳይሆን ወያኔና ሻዕቢያ ናቸው በማለት ፕሮፓጋንዳ ከፍተው ነበረ። ያንንም ፕሮፓጋንዳ በዶክመንተሪ አስደግፈው ለማቅረብ ኢሬቻ እስኪያልፍ እየጠበቁ ነው። ከዛ ባለፈ ደግሞ አዲስ ኮንስፓይሬሲ ጠንስሰው መጥተዋል። ወሎ ምድር ላይ ምዕራብ ወሎ ላይ አዲስ ሴራ አዋልደዋል። ይኸውም ሴራ ወሎን በሃይማኖት ማጋጨት ነው። በነገራችን ላይ ምዕራብ ወሎ ማለት በሃይማኖት ተቀላቅሎ የሚኖር ህዝብ ያለበት አካባቢ ነው። ሙስሊም ክርስቲያን ሳይል ተከባብሮ አንተ ትብስ አንቺ ትብስ ተባብለው የሚኖሩበት አካባቢ ነው። አማራዎች ብቻ ሳይሆኑ ጥቂት ኦሮሞዎችም ጭምር አሉ ወሎ ምድር ላይ። አማራዎች ብቻ ሳይሆኑ ደቡብ ወሎ ላይ ማለት ነው የተወሰኑ ኦሮሞዎችም አሉ። መካነ ሰላም አካባቢ ያሉ፣ ከላላም አካባቢ ያሉ። በፐርሰንት ሲሰሉ አናሳ ቢሆኑም ቁጥራቸው አሉ። እነዛ ግን ጥቂትም ቢሆኑ ፖለቲካው ውስጥ ደግሞ ያላቸው ተሳትፎ ቀላል አይደለም። ፖለቲካ ውስጥ ያላቸው ተሳትፎ ግዙፍ ነው። ሁሉም መድረኩ ተከፍቶላቸዋል፣ ተመቻችቶላቸዋል። ሃይማኖት ውስጥ ሰርገው ገብተዋል፣ ፖለቲካ ውስጥ ሰርገው ገብተዋል። ስለዚህ ተጽዕኗቸው ቀላል አይደለም እና ከሰሞኑን በምዕራብ ወሎ ፋኖ የሚያደርገው እንቅስቃሴ ስላሰጋቸው ምዕራብ ወሎ እስካሁን ድረስ ባዕደን የሚፈነጭበት ነበር። ልክ እንደ ደቡብ ጎንደር ጠንካራ የሆነ መዋቅር የባዕደን መዋቅር ያለበት አካባቢ ነበር። ሰሞኑን ፋኖ ውስጡን ገብቶ ፈተሸው፣ ሰለለው። ስለዚህ ይሄ የፋኖ እንቅስቃሴ ስላሰጋቸው በዛሬው ዕለት የሃይማኖትን ካርድ ትናንትና የሳቡት የሃይማኖትን ካርድ ከስልጤና ወሃቢያ ጋር በመተባበር መዘዋል። ወሎን በእምነት ሊያጠፋፉ በሃይማኖት ሊያጠፋፉ የሃይማኖት ካርድ ስበዋል። እንግዲህ በትናንቱ ፕሮግራም እንዳቀረብነው የቴዎድሮስና የምኒልክ ዕዝ በጋራ ባካሄዱት ዘመቻ መካነ ሰላምን መቆጣጠራቸውን ገልጸን ነበር። ከዛ በፊትም መካነ ሰላምን ተቆጣጥረው ነበር። በወቅቱም የመጀመሪያው ዙር ላይ ምኒልክ ዕዝና ቴዎድሮስ ሲገቡ የሃይማኖት ካርድ ተስቦ ነበር። ፋኖ ያንን ነገር ማለዘብ ስላለበት ለቆ ወጣ። ምንም ሳያደርግ ለቆ ወጣ። ከዛ ትናንትና ሲገባ ደግሞ የሌለ ሴራ ጠንስሰው ጠበቁት። ከዛ በፊት ግን ወደ ሴራው ከመሸጋገራችን በፊት ይህ አገዛዝ ጸረ ኦርቶዶክስ ብቻ ነው ወይ? ጸረ ሙስሊምስ አይደለም ወይ? እንደ አጠቃላይ ጸረ አማራ አይደለም ወይ? በሚለው ጉዳይ ላይ አጭር መልከታ ወደ እናንተ ሳደርስ በአዲስ አበባ በመሃል ሀገር ማለት ነው ካሉ መስጂዶች ሲጠራረጉ የከረሙት አማራዎች አይደሉም ወይ? ከመስጊድ ውስጥ ሲባረሩ የከረሙት ከመጅሊስ ውስጥ ሲባረሩ የነበሩት እኮ ኦርቶዶክሶች አይደሉም፣ የአማራ ሙስሊሞች ናቸው ሲባረሩ የነበሩት። ይህ አገዛዝ ከምንም በላይ ከአማራ ኦርቶዶክስ በላይ ጉዳት ያደረሰው በአማራ ሙስሊሞች ላይ ነው። ይሄ በተጨባጭ ዕለታዊ አዋጦ ሪታም ላይ ጭምር ጽፌዋለሁኝ። ወለጋ ላይ ሲጨፈጨፍ የነበረው እኮ ከኦርቶዶክሱ በላይ ሙስሊም ወገኖቻችን እኮ ናቸው። አማራዎች ነፍጠኞች እየተባሉ ሲጨፈጨፉ የነበሩት እኮ ሙስሊም ወገኖቻችን ናቸው። ሁለተኛ አማራ አልሆንም እስክትል ድረስ አንሻ ሰይድ እንደውም የፋኖን ትግል ካቀጣጠሉት እውነተኛ ታሪኮች መካከል ሁለተኛ አማራ አልሆንም የሚለው የአንሻ ሰይድ ንግግር ሞተር ነበር ማለት ይቻላል። አማራ ትሆኛለሽ እህት ዓለም ተብሎ ነው ይህ ዘመቻ የታወጀው እና
ወለጋ ላይ ሲጨፈጨፍ የነበረው እኮ የአማራ ሙስሊም ነው። ከመጅሊስ ሲባረር የነበረው ከመስጊድ ሲባረር የነበረው የአማራ ሙስሊም ነው። ከሸገርና ከአዲስ አበባ ቤታቸው እየፈረሰ አረብ ሀገር ላይ ላባቸውን ሲያንጠፈጥፉ ኑሮ የሰሩት ቤት ሸገር ላይ በጠራራ ፀሐይ እየፈረሰ ድሮም ህገወጥ ዳዋዎች ነበሩ፣ አሁን ህጋዊ ዳዋዎች ያደረግናቸው የተባሉት እኮ የአማራ ሙስሊሞች ናቸው። አይደለም እንዴ? ከፖለቲካው ከኢኮኖሚው እንደ አማራ ሁሉ እየተባረሩ ነው። እንደ ማንኛውም አማራ ሁሉ ከፖለቲካው ውጭ እየተደረጉ ነው፣ ከኢኮኖሚው ውጭ እየተደረጉ ነው። አሁን ያለው አገዛዝ ሃይማኖትን ስጠው ከተባለ ቅንጣት ታክል የእስልምና ሽታ የለውም። ቅንጣት ታክል ማለት ነው። መርካቶ ላይ ለማንኛውም እንትን ሁሉ በንግድ ሙያ ላይ የተሰማሩ አማራዎች ሙስሊሞች እየተባረሩ ያለበት ሁኔታ ነው ያለው። በድሮን የምንጨፈጨፈው አብረን ነው። ማተብ ያለውንና ማተብ የሌለውን እየለየ አይደለም ብልጽግና የሚጨፈጭፈው፣ በጋራ ነው። በድሮን እየረገፍን ያለ ነው። ባለፈው 87 የአይስ አባላት በቁጥጥር ስር ዋሉ የሚለው ፕሮፓጋንዳ ዋና ዓላማው በመሀል ሀገር ያለውን የአማራ ሙስሊም እየለቃቀሙ ማሰር ነበረ። እየለቃቀሙ ሀብቱን መውረስ ታሳቢ ያደረገ ነበረ። ስለዚህ ከምንም በላይ የአገዛዝ ጸረ ሙስሊም መሆኑ የሚያጠራጥር አይደለም። ባለፉት 3 ወራት ምን ሴራ ተጠነሰሰ? አማራውን በሃይማኖት ለማጋጨት በእምነት ለማባላት ምን ሴራ ተጠነሰሰ? አንደኛ የአበበ ፈንታውን አባት ቤተክርስቲያን ባለበት ሰዓት ላይ ቆብ የደፉ ሚሊሾችን ልከው ቤተክርስቲያን ቅጥር ውስጥ እንዲረሽን አደረጉ። ይሄን የምትረሱት አይደለም። በወቅቱ እንደውም አንድ ፕሮግራም ይዤ መጥቼ ነበር። አበበ ፈንታውን አባት ቤተክርስቲያን እያገለገለ ባለበት ሰዓት ላይ ሆን ብለው ቆብ የደፉ እነዛ ቆብ የደፉ ሰዎች ሚሊሾች ሙስሊሞችም ላይሆኑ ይችላሉ። ግን የሃይማኖት ግጭት ለመቀስቀስ በፋኖ መካከል ሙስሊምና ክርስቲያን ብሎ ለማታኮስ ስለታሰበ ቆብ ያደረጉ ሙስሊሞች መሰል ሚሊሾች እንዲገሉት ተደረገ። ከዛ አቤ ምን የሚል መግለጫ ሰጠ? አባቱ የሞተለት አባቴን የገደሉት በአደኖች እንጂ ሙስሊሞች አይደሉም በማለት ሴራውን አከሸፈባቸው። ሌላስ ሞዓት ዋህዶ የሚባል ካርድ ተሳበ። ሞዓት ዋህዶ የሚባል ካርድ ተስቦ ፋኖ የአንድ ሃይማኖት ታጋይ ነው የሚል ፕሮፓጋንዳ በሰፊው ተከፍቶ ነበር። ይህን ሲያደርጉ የነበሩት እና አብዱ ጀሊል ሻሃሊ ካሳ ፋኖ የአንድ ሃይማኖት ታጋይ ነው እና ሙስሊሙን ለማጥፋት የተደራጀ ነው የሚል ፕሮፓጋንዳም ተከፍቶ ነበር። ይሄንን ሙስሊሙ ሊገዛው አልቻለም። ማን እያጠፋው እንዳለ አሳምሮ ያውቃል። ማን እንደሚታገልለት ጠንቅቆ ይረዳል። የአማራ ሙስሊም ደግሞ የዚህን አገዛዝ ማንነት የተረዳው ከሁላችንም በፊት ነው። መጀመሪያ አካባቢ ድጋፍ ሲሰጡት ነበር፣ በኃይለኛ ሲደግፉት ነበረ። አብይ አህመድም የእስልምናን ካርድ ነበር የሳቡ። ከዚያ ሲያይ ወለጋም ላይ ሸገርም ላይ የተለያዩ ቦታዎች ላይ አማራ ሆኖ እስከተገኘ ድረስ ሙስሊም መሆኑ ክርስቲያን መሆኑ ትርጉም እንደሌለው ገብቷቸዋል። ሌላ እንግዲህ የመጀመሪያ በፈንታውን አባት በመግደል የሃይማኖት ግጭት ለመቀስቀስ ሞከሩ። ከዛ ሞዓት ዋህዶ የሚባል ካርድ ተሳበ። ሶስተኛ ግዕዝ የሚባል መጣላችሁ። የብአዴን አጀንዳ ግዕዝ የሚባል መጣ። ከዛ የስልጤ ፖለቲካል ኤሊት፣ የኦሮሞ ፖለቲካል ኤሊት በጋራ ሆነው ዘመቻ ከፈቱ። በወሎዬ ስም ሐሰን መሐመድ ምናምን ስለሆነ ስሙ ከሌ ስልጤ ነው ከሌ ወሎዬ ነው ብለህ መለየት ስለማትችል በወሎ ሙስሊም ስም ዘመቻ ከፈቱ። የብልጽግና 60 ሺህ የሳይበር አርሚ አካውንቱን የከፈተው ከዚህ በፊት እንዳልኳችሁ ሰይድ ሐሰን መሐመድ አህመድ አሊ እያሉ የሚቀጥሉ ስሞች ነው። በሙስሊሞች ስም ነው ፌክ አካውንት የከፈተው። ስለዚህ ያን የሳይበር ሚሊሻ በመጠቀምም ግዕዝን መሰረት ተደርጎ ግዕዝን እኮ አጀንዳ አድርጎ ያመጣው ብአዴን ነው። የግዕዝን ጉዳይ አጀንዳ ያደረገው እኮ ፋኖ አይደለም። የግዕዝን ጉዳይ አጀንዳ ያደረገው አማራው አይደለም ያመጣው። የመጀመሪያ ደረጃ ትምህርት ቤቶች ውስጥ የግዕዝ ቋንቋ አስገዳጅ በሆነ መልኩ መሰጠት አለበት ብሎ የወሰነው ብአዴን ነው። ያንን ውሳኔ ደግሞ ማን ያቀበለው? ኦህዴድ ነው። ዓላማውንም ብዙ ጊዜ በተደጋጋሚ የተናገርኩበት ስለሆነ ዛሬ አልደግመውም። ግዕዝን መሰረት ተደርጎ በአንዲት ሕፃን ልጅ አንደበት ሳይቀር አባቶቻችን ተሳደቡ፣ ቀሳውስቶች ተሳደቡ፣ አማራዎች ተሰደቡ፣ ኦርቶዶክሳውያን ተንቋሸሹ። ጫሙሎ ግን አከሸፍ ነው። በዛች ሕፃን ልጅ አንደበት የሚሰርበን ኦህዴድ ነው፣ በዛች ሕፃን ልጅ አንደበት የሚሰርበን ብአዴን ነው በማለት ሴራውን አከሸፍ ነው። በዚህ ልክ ነው ታጋሽ እየሆን የመጣ ነው። የተንኮል አለቃ የሴራ ቀማሪ አንፈልግም ጭራሽ ቄስ አስተማሪ አንፈልግም ጭራሽ ቄስ አስተማሪ ደብተራና ጠንቋይ ቀሲስም ዘማሪ መተት እናስተምር በግድ ካላችሁ ክልሉም ችኮናል እንኳን ግዕዛችሁ። ግጥም አንማርም ነው የሚለው ርዕሱ። አያሳዝንም ወይ በግዕዝ ስም ጥምቀት ግልጽ መሳሪያ ነው ይሄ እናንተ ውርቀት ለካ ተረት እንጂ የላችሁም እውቀት።
የተንኮል አለቃ የሴራው ቀማሪ አንፈልግም ጭራሽ የቄስ አስተማሪ ደብተራና ጠንቋይ ቄስና ዘማሪ ትላለች። መተትን አስተምር በግድ ካላችሁ ክልሉም ችኮናል እንኳን ተረታችሁ መተታችሁ እንጂ ምን ይቀርብናል አዲስ የትግል ስልት መቀየስ አምሮናል ትላለች። አዲስ የትግል ስልት መቀየስ አምሮናል ትላለች። በጣም አሳፋሪ የሆነ ቆሻሻ ግጥም በአንድ ንጹህ ሕፃን አማካኝነት ሲቀርብ ሰምተናል። የኦህዴድ ግጥም ነው የቀረበው። አሁን መካነ ሰላም ላይ ሌላ መስጂድ ውስጥ ሚኒሾችን በማስቀመጥ በመደበቅ አመራሮችን በመደበቅ እንደገና ሌላ የእምነት ካርድ ስበዋል። መካነ ሰላም ላይ ምንድነው የሆነው በሚለው ጉዳይ ላይ ለጠለስ ሚዲያ የደረሰውን መረጃ ወደ እናንተ ሳደርስ እንግዲህ መጀመሪያ ዞን ቴዎድሮስ ዕዝና ምኒልክ ዕዝ መካነ ሰላም በተቆጣጠሩበት ሰዓት ጂሃድ ሁሉ ለመተዋች ተሞክሮ ነበር። ምክንያቱም መካነ ሰላም ላይ በተወሰነ መልኩ በማንነት ኦሮሞ የሆኑ ህብረተሰብ ክፍሎች አሉ፣ ቁጥራቸው ትንሽ ቢሆንም እነዛ ደግሞ አክቲቭሊ ፖለቲካው ውስጥ ገብተው አመራር ስለሆኑ መጀመሪያ እስልምና ካርድን ስበው ነበር። ፋኖ ሁኔታውን አየና ትቶ ወጣ ማለት ነው። አሁን ለሁለተኛ ጊዜ መካነ ሰላምን ሲቆጣጠር መከላከያ አስወግዶ ሚሊሾች ገብተው መስጂድ ውስጥ ተደበቁ። ከተደበቁት መካከል ለምሳሌ የቦረና ወረዳ ሰላምና ደህንነት ኃላፊ አቶ ቃሲም ዳኜ ተጠቃሽ ነው። አመራር ቃሲም ዳኜ ተጠቃሽ ነው። ስለዚህ ዲሽቃ ሳይቀር ይዘው ገብተው ነበር መስጂድ ውስጥ። በመሆኑም ፋኖች ገብተው 4 ሚኒሻ ከዛ ውስጥ አውጥቶ እርምጃ ወሰዱ ይላል የደረሰ መረጃ። ከ4 ሚኒሻው ጋር ግን የመስጂዱ ጠባቂም እርምጃ እንደተወሰደበት የደረሰ መረጃ ያመለክታል። ካለው ኮንስፓይሬሲ ካለው ሴራ አንጻር ይህንን ነገር ፋኖች ቢያልፉ ጥሩ ነበር። ምክንያቱም ያ የተደረገው ፐርፐስሊ ስለሆነ ዛጋ አስገብተው የደበቋቸው ህዝቡ ግልብጥ ብሎ ወጥቶ ወደ እምነት ግጭት ይቀየራል ተብሎ ታስቦ የተዘጋጀ ወጥመድ በመሆኑ የተነሳ በጥበብ መሻገር ያስፈልግ ነበር እና ሚኒሻ ከሆነው ለምሳሌ የመስጂድ ጥበቃ ላይ እርምጃ መወሰዱ ያው በስህተት እንደሆነ የደረሰ መረጃ የሚያመለክተው ልክ አይደለም። ይህም ሊወገዝ የሚገባው ነው። በተረፈ ግን 4ቱ ፋኖ ላይ ሲተኩሱ የነበሩ ከዛ መከላከያ ተከትላችሁኝ አትሄዱም ጥፉ ከዚህ በማለቱ የተነሳ መስጂድ ውስጥ ገብተው የተደበቁ ናቸው። ይሄ ደግሞ ትክክል አይደለም። እኛ አማራዎች በማንነታችን ብቻ ሳይሆን በሃይማኖታችንም ጭምር እየተጠቃን ነው። ሙስሊም ሆነን መስጊድ እየተባረርን ነው። ክርስቲያን ሆነን ኦርቶዶክስ ሆነን ከብዙ ነገር ውጭ እየተደረግን ነው። በአዲስ አበባ አሁን ላይ እየተፈጸመ ያለውን ነገር ብቻ ማየት በራሱ በቂ ነው። ስለዚህ የአገዛዝ የሚያገለግሉ ሰዎች እንደውም ሸሆቻችን ቀሳውስቶቻችን እያወገዙ ከህብረተሰቡ ሊነጥሏቸው ነው የሚገባው፣ ሊደብቋቸው አይገባም። እና የሆነው ግን ይሄ ነው። ኢማም ተገደለ የሚባለው ውሸት ነው። ኢማሙ አሁን ላይ ስራ ላይ ነው ያሉት፣ ውሸት ነው። ይህንን የኦሮሞና የስልጤ ፖለቲካል ኤሊት በሃይማኖት ስም የሚነግዱ ፖለቲካል ኤሊቶች ያመጡት አጀንዳ ነው። የሆነው ጉዳይ ግን በተጨባጭ ይሄ ነው። ሌላ እንግዲህ የዘመቻ ማንቀሳቀሻ ሞተሩ መጀመሪያ የአንሻ ሰይድ መሆኑን ገልጫለሁ። ዘመቻውስ በማን ስም ነው የታወጀው? ይሄ ዘመቻ በማን ስም ነው የታወጀው ብላችሁ ስትጠይቁ በአርበኛ አደማሊ ስም መሰየሙን ትረዳላችሁ። በአባናደው ስም መሰየሙን ትረዳላችሁ። በዘመቻ አደማሊ ስም የተሰየመው ስለምንድን ነው? የአርበኛ አደማሊ መስዋዕትነት መክፈል ስላጎዳቸው ነው። ወንድሞቻችንን ስላንገበገባቸው ነው። እሱን በሱ ስም ዘመቻ አውጀን ደሙን ማበስ አለብን ብለው በማቀዳቸው የተነሳ ነው። ይሄ ዘመቻ የታቀደው እኮ ወይም ይሄ ዘመቻ የሚጠራው በአርበኛው ባንተ ስም አይደለም፣ በሌሎች አርበኞች አይደሉም። በጣም በርካታ ዋጋ የከፈሉ መስዋዕትነት የከፈሉ ትልልቅ የኦርቶዶክስ እምነት ተከታይ የሆኑ አርበኞች አሉ። ወሎም ላይ፣ ጎጃምም ላይ፣ ጎንደርም ላይ፣ ሸዋም ላይ። ይሁንና ግን የቤተ አማራ ወንድሞቻችን ይህን ዘመቻ መጥራት የፈለጉት መሰየም የፈለጉት በጀግናው አርበኛ አደማሊ ስም ነው። ስለዚህ በአደማሊ ስም በተሰየመ ዘመቻ ሙስሊሞች ላይ ጥቃት ደረሰ የሚለው ፕሮፓጋንዳ ነጭ ውሸት ነው። ይሄ በግልጽ መታወቅ አለበት። በጉዳዩ ላይ ግን እነዋሱ መሐመድ፣ አብዱ ጀሊል፣ ሻሊ ካሳ የስልጤ ፖለቲካል ኤሊት የኦሮሞ ፖለቲካ ነጋዴ እንዳጠቃላይ እያራገቡት ነው። በነገራችን ላይ ይሄ ጉዳይ እንደሚመጣ ተረድተን ከሁለት ወር በፊት ወደ 3 ወር ገዳማ ይሆነዋል የታሰበውን አስቀድመን ስንናገር ነበር። እስኪ ሰምተን እንመለስ።
እንግዲህ በአሁኑ ሰዓት ላይ አማራ ክልል ላይ ያለውን አመራር ስንመለከት ብአዴን ብለን ራሱ መጥራት የማንችልበት ሁኔታ እየተፈጠረ ነው። ምክንያቱም አብዛኞቹ ቶፕ የሆነውን ቦታ የያዙትን ሰዎች ብትመለከቱ በማንነታቸው ኦሮሞ፣ በአባልነታቸው አመራርነታቸው ደግሞ የኦህዴድ አመራር ሆኖ ታገኟቸዋላችሁ። ለምሳሌ አብዱ ሁሴንን መመልከት ይቻላል። የአማራ ክልል ምክትል ርዕሰ መስተዳድር ተደርጎ የተሾመው አብዱ ሁሴን በማንነቱ ኦሮሞ የሆነ ቅንጣት ታክል የአማራ ስነ ልቦና የሌለው ጸረ አማራ የሆነ አመራር ነው። በተመሳሳይ መልኩ እነ ዶክተር አህመድንም መመልከት ይቻላል። የአማራ ክልል የፖሊስ አዛዥ ተብሎ የተሾመው ከፌዴራል የተላከው ዘላለም መንግስቴ በራሱ ማንነቱ ሲመረመር ኦሮሞ ነው። ዘላለም መንግስቴ ማለት በአዲስ አበባ አማራዎችን ስብርብር ያደረገ እንክትክት ያደረገ የአደባባይ በዓል በመጣ ቁጥር የአዲስ አበባ ወጣቶችን እያፈሰ በአዋሽ አርባ፣ በቃሊቲ፣ በአባ ሳሙኤል በመሳሰሉ ማጎሪያ ጣቢያዎች ሲያጉር የነበረ እና አዲስ አበባ የሚኖረው አማራ ላይ ከፍተኛ ጉዳት ያደረሰ እኩይ አመራር ነው እና ይህ ሰው በማንነቱ ኦሮሞ ቢሆንም የአማራ አመራር ተደርጎ የአማራ ክልል ፖሊስ አዛዥ ተደርጎ ባህር ዳር ላይ ተመድቧል እና ቀጣይም የታቀደውን እኩይ ተግባር ከሚመሩ አመራሮች መካከል አንዱ ሆኖ ተመርጧል። የሚገርመው ነገር ታዲያ ይሄ እኩይ የሆነ ስብስብ የቅማንት ዲሞክራሲ ፓርቲን፣ የአገው ሸንጎን፣ የወሎ ዲሞክራሲ ፓርቲን ራሳቸው ጦር እንዲኖራቸው ከማድረግ ባለፈም በአብዱ ሁሴን የሚመራው ቲም ሃይማኖታዊ ጦር እያዋቀረ መሆኑን ነው እና ለጠለስ ሚዲያ የደረሰው መረጃ የሚያመለክተው አብዱ ሁሴን በተለያዩ ወረዳዎች እየተንቀሳቀሰ ሃይማኖታዊ ዓላማ ያነገበ ጦር እያደራጀ ነው ይላል። ይሄም የአብዱ ሁሴን እኩይ ተግባር እንደ ስኬት ተቆጥሮ በአሚኮና በሌሎች ሚዲያዎችም ሲዘገብ ነበር። አብዱ ሁሴን አሁን አማራ ክልል ላይ ካሉ አመራሮች በሱ ልክ ክልሉን እየፈነጨበት ያለ አመራር ማግኘት አይቻልም። ባለፈው እንግዲህ በቪዲዮም እንደሰማችሁት አዲስ አበባ ብሎ እንኳ አዲስ አበባን የሚጠራ ሰው አይደለም፣ ፊንፊኔ የሚል ቃል የሚጠቀም ነው። የሆነ ሆኖ አብዱ ሁሴን አሁን ላይ ሃይማኖታዊ ጦር እያደራጀ ነው። በተለያዩ የአማራ አካባቢዎች ላይ ሃይማኖታዊ ጦር እያደራጀ ነው። ፋኖ ኦርቶዶክስ ነው፣ ሊያጠምቅህ እየመጣ ነው። የኦርቶዶክስ ተከታይ የሆነው ፋኖ መስቀሉን አንገቱ ላይ አንጠልጥሎ ሊያጠምቅህ እየመጣ ነው በሚል አስተሳሰብ ከፍተኛ የሆነ ሚሊሻ እያሰለጠነ መሆኑን ለጠለስ ሚዲያ የደረሰው መረጃ ያመለክታል። ይኸውም መረጃ በመንግስት ሚዲያዎች ሲዘገብ ነበር በሌላ ቋንቋ ቢሆንም እንደምታዩት ለምሳሌ ይሄ በደቡብ ወሎ ሀብሮ ወረዳ ነው። በደቡብ ወሎ ሀብሮ ወረዳ ፋኖ ኦርቶዶክስ ነው እና እስልምና ሊያጠፋ በግድ አንገታችሁን ጨምድዶ ሊያጠምቃችሁ የመጣ ነው በሚል ቅስቀሳ ወደ ማሰልጠኛ ጣቢያ እንዲገባ የተደረገ ነው። እንደምታዩት ሀብሮ ወረዳ ማለት ነው ሰፊ ሚሊሻ ሰልጥነዋል። በተመሳሳይ መልኩ ባለፈው ሳምንት በደቡብ ወሎ ለጋምቦ ወረዳ እንደዚሁ ተመሳሳይ ሃይማኖታዊ ጦር መገንባት ችሏል። ሃይማኖታዊ ሚሊሻ እያሰለጠነ ነው ብአዴን። እንግዲህ ፋኖ ወደ ትግል የገባው ለሃይማኖቱ ሊታገል ሳይሆን በማንነቱ እየደረሰበት ያለውን ጥቃት ለመከላከል ነው። አማራ ሕዝብ ማንነትን መሰረት ባደረገ መልኩ እየተጠቃ ነው ብሎ ነው። ምንም እንኳን አሁን የፋኖ ደጋፊ ነን የሚሉ ኃይሎችም ጉዳዩን ወደ ሃይማኖት ለማዞር ጥረት እያደረጉ ቢሆንም ፋኖ ግን የተደራጀው በማንነቱ ነው። በማንነቱ የመጣበትን የህልውና አደጋ ለመቀልበስ ነው። ፋኖ የሚታገለው ለኦርቶዶክስ አይደለም። ፋኖ የሚታገለው ለሙስሊሙም፣ ለፕሮቴስታንቱም፣ ለኦርቶዶክሱም አጠቃላይ አማራ ለሚባለው ህዝብ ነው። በዛ ውስጥ ላሉ ብሔር ብሔረሰቦችም ጭምር ነው የሚታገለው። ይሁንና የፋኖን ዓላማ በማንሻፈፍ ጭራሽ ከአመራር በማይጠበቅ መልኩ ፋኖን የአንድ ሃይማኖት ወኪል በማድረግ እና አብዱ ሁሴን ፋኖ ሊያጠምቅህ እየመጣ ነው በሚል ፕሮፓጋንዳ እንደምታዩት ሃይማኖታዊ ጦር እያሰለጠኑ ይገኛሉ። በሌላ መልኩ ደግሞ እነሰማ ጥሩነህ የአገው ሸንጎን በስፋት እየቀፈቀፉ እያሰለጠኑ ይገኛሉ። የአገው ሸንጎ ቢዘር የተባለ አካባቢ ውስጥ በስፋት እየሰለጠነ ነው። ቢዘር የሚባል ከቀድሞ አካባቢ ወደ ሌላ አካባቢ በማዘዋል የአገው ሸንጎ እንደ ጉድ እንዲቀፈቀፍ እያደረጉ ነው። ሰማችሁት ነው እንግዲህ አስቀድመን ስንናገር ነበረ እና አብዱ ሁሴን ያቀዱትን እና አብዱ ሁሴን ሚኒሻ ለማሰልጠን የሚጠቀሙበትን ቃል ጭምር ከተጨባጭ የመረጃ ምንጭ የደረሰንን መረጃ ወደ እናንተ ስናደርስ ነበር። ፋኖ በግድ ሊያጠምቅህ እየመጣ ነው በሚል ቅስቀሳ የሙስሊም ጦር ለመገንባት እስልምናን ለመጠቀም ጥረት እያደረጉ ነው። በየቦታው ሲጎዱት ሲያወድሙት የነበረውን ሙስሊም እንደገና ፋኖ ሙስሊም ጠል ነው በሚል ቅስቀሳ ከጎናቸው ለማሰለፍ ጥረት እያደረጉ ነው። የእምነት ግጭት ለመቀስቀስ እየሞከሩ ነው። ግዕዝን መሰረት አድርገው በአማራዎች መካከል ጦርነት ለመቀስቀስ የከፈቱትን ዘመቻ የምትረሱት አይደለም። ብአዴን ያችን ቁራጭ ወረቀት ከላከ በኋላ ድምፁን አጠፋ።
ድምፁን አጥፍቶ ፈገግ ብሎ ሲመለከተን ነበር። ካሁን ተከሻከሹ፣ ካሁን የሃይማኖት ጦርነት ተነሳ እያለ ሲጠብቅ ነበር። እንኩቶ ባዕደን ስንጓ ሴራ የሚያቁኖ በዛ መልክ ሲቀልድብን ነበር። ያ አልተሳካም። ዛሬ ግን ጉዳዩን ከመጠን በላይ በማጦስ እንዲህ ሳምንት እኮ አልሆነውም አይደል? እንዲህ ገነተ ማርያም ቤተክርስቲያን ላይ ላሊበላ ምንም አይነት ፋኖ በሌለበት ቅርሳችን ላይ በድሮን ድብደባ ሲፈጸም ሳምንት አልሆነው እና እስልምናንም በማውደም ክርስትናንም በማውደም የሚታወቀው ያ አገዛዝ ነው። ፋኖ ላይ እስካሁን ድረስ ብዙ ኮንስፓሬሲዎች ተጠንስሰዋል። ሞጣ ላይ የተደረገውን ጉዳይ የምትረሱት አይደለም። በኋላ ግን ግልጽ ሆኖላችኋል። በሞጣው ጥቃት ስንት ቢዝነስ እንደተሰራ እና አህመድ ጀበል እና ሙጅብ አሚኑ ስንት ቢዝነስ እንደሰሩበትና ያንን ቢዝነስ እንደበሉት ያውቃሉ። አሁን ዛሬም ዘመቻ የከፈቱብን እነ ሙጅብ አሚኑ ናቸው። ዛሬም ዘመቻ የከፈቱብን እነ አህመድን ጀበል ናቸው። አህመድን ጀበል ለምሳሌ የሚመራው 15000 የሳይበር አርሚ አለ። የብልጽግና የሳይበር አርሚ አበሉን የሚከፍለው ማን ነው? ብልጽግና ነው። ያደራጃቸው ምን ያላቸው ማን ነው? አህመድ ጀበል። ስልጠና ሲሰጣቸው ራሱ ሌክቸሩ ተቀርጾ ወጥቶ ብዙዎች ሲነጋገሩበት ነበር፣ እንዴት ማደናገር እንደሚገባ የኦህዴድን የበላይነት ለማስቀጠል በኦርቶዶክስ ላይ በአማራ ላይ ምን አይነት ዘመቻ መከፈት እንዳለበት እያንዳንዷን በአክቲቪዝም ዘርፍ ያለውን ነገር ቀምሮ ሲያስተምር የሚያሳይ ድምፅ ቅጂ ወጥቶ ነበር። አሁንም ኮሜንት እየሰጡ ያሉት በየስፍራው እያራገቡ ያሉት እነማን ናቸው? የአህመድን ጀበል ራሱ ያደራጃቸው ናቸው። ከዛ ውጭ እነ ዋሱ መሐመድ ናቸው። ጸረ አማራዎቹ ከኦህዴድ ጎን የተሰለፉት ወሎ ላይ ሆነው አማራ ላይ ፖለቲካ የሚሰሩት እነ ዋሱ መሐመድ ናቸው። እነ አብዱ ጀሊል ሻሊ ካሳ ናቸው አማራ ላይ ፕሮፓጋንዳ እየነዙ ያሉት። በተረፈ ግን ይህንን አስቀድመን ስንናገረው ነበር። በጉዳዩ ላይ አርበኛ አስረስ ማረ ዛሬ አስተያየት ሰጥቷል። ምን ብሎ አስተያየት ሰጠ? የድሮን ጋጋታ፣ የጄኔራል ብዛት፣ እልፍ አላፍ ሰራዊት፣ የሶሻል ሚዲያ ግሪሳ እና ሌላም ማስተማርቶ እየተሸነፈ ያለው አረመኔ አገዛዝ የሃይማኖት አጀንዳ ውስጥ ሊደበቅ መጣሩ ከብልጽግና ባህሪ አንጻር የሚጠበቅ ነው። በዘመቻ ደማሊ ታሪክ እየሰራ ያለው ይህ ትውልድ የእህቱን የአንሻን ገዳዮች ለፍርድ የሚያቀርብ ስርዓት ሊያዋልድ የተነሳ እንደ ቀደምቶቹ እምነት፣ አውራጃዊነት፣ ቋንቋና ሌሎች ድርብር ማንነቶችን የሚያስተናግድ ስነ ልቦና የተላበሰ ነው። እነዚህ ሁሉ ልዩነቶች ደሙን አፍስሶ አጥንቱን ከስክሶ በከፈለው መስዋዕትነት አደብዝዞ አማራነቱን ሰማይ ላይ በደማቁ የጻፈ ነው። ዘመቻ አደማሊ በድል ጎዳና ይቀጥላል በማለት እቅጩን ተናግሯል። ከስርዓቱ ጋር ተሞዳምደህ ይላል ደግሞ አርበኛ ጥላሁን አብጄ ጻፈው። ከስርዓቱ ጋር ተሞዳምደህ ከገዳዮች ወገን ሆነ ከተገኘ መስቀልም ተሸከም፣ ቁርአን ልብስ ተከኖም ልበስ፣ ጀለብያ ዕጣ ፈንታ ሞት መሆኑ ይታወቃል። በአገዛዙ ዘንድ ማለት ነው። በተሰለፈበት አውደ ውጊያ ፊት ለፊት ገጥሞ ያልቻለው ስርዓት የፋኖን ስም ላለመጥራት ለራሱ ገዳይ ሲመርጥ ሰንብቶ ዛሬ ደግሞ ለሞቱ ካድሬዎቹ የእምነት ምሽግ ሲቆፍርላቸው አድሮ ውጊያውን ሃይማኖታዊ ለማስመሰል የሚዲያ ሰራዊቱን አሰልፏል። ወዳጄ ፋኖ የአብይ አህመድን ዘር አጥፊ ድሮን አይደለም። ወዳጄ ፋኖ የአብይ አህመድን ዘር አጥፊ ድሮን አይደለም። ወገን ታርጌት አያደርግም። ወገንና ጠላትን ለይቶ የሚመታ የአማራ ህዝብ ጠበቃ የትውልድ ዘብ ነው። መካነ ሰላምም ላይ የሆነው ይህ ነው ማለት ቅጩን ተናግረዋል። ለእኔም የደረሰ መረጃ ይህንን የሚያመለክት ነው። ዓላማው ሙስሊሙን ከጸረ ሙስሊሙ አገዛዝ ጎን ማሰለፍ ነው። የዚህ ዘመቻ ዋና ዓላማ ምንድነው? ሙስሊሙ ፋኖ አጠቃም በሚል አስተሳሰብ እንደገና ከጸረ ሙስሊሙ አገዛዝ ጎን ተሰልፎ ከመጅሊስ ከመስጂድ ሲያባረረው ሲጠራርገው ከከረመው አገዛዝ ጎን ይሰለፋል የሚል ቅዠት ስላደረባቸው ነው። ወሎ ላይ የሃይማኖት ግጭት መቀስቀስ ስለፈለጉ ነው። የወሎ ህዝብ ግን አሳምሬ ስለማውቀው የጉዳይ ይከሰታል ብዬ በፍጹም ላስብ አልችልም። ሚሊሻና ካድሬ መፍጠር ነው። ሚሊሻና ካድሬ መፍጠር። አገዛዙ ብቻውን ቀርቷል፣ ተነጥሏል፣ በሁሉም ተተፍቷል። አሁን የኦሮሞን ካርድ ስቦ በኢሬቻ አማካኝነት ኦሮሞ ህዝብ ውስጥ ለመግባት እየሞከረ ነው። ግን ይሄ ሁሉ ሸብረቡ ሲያልፍ፣ ሁሉ ነገር ሲያልፍ፣ ሰው ወደ ጎጆ ሲመለስ፣ ጎጆ ውስጥ ለውጥ አለመኖሩን ሲረዳ እና ዛሬ ኢሬቻ ላይ የበላው የጠጣው ሲጎድል መልሶ ወደ ቅዋሜ መግባቱ አይቀርም እና ሚሊሻና ካድሬ በዚህም ለመፍጠር ጥረት እየተደረገ ነው። ሌላው በአማራ ስም የሚንቀሳቀሱ ሙስሊም ነን የሚሉ ካሁን በኋላ አማራ አይደለንም እያሉላችሁ ነው። አሁን ላይ ኦሮሞ ልሁን ብትል እንኳን የሚያደርግ የለም ጌታዬ። ቋንቋውን እስካልተናገርክ ድረስ በእናት በአባት እንኳን ኦሮሞ ብትል የስርዓቱ ተጠቃሚ ልትሆን አይችልም፣ አያስጠጋም። ብትመኝም ልሁን ብትልም የምታገኘው ጉዳይ አይደለም። አማራዎች ግን አሁን ላይ ሌላ ማንነት ለመላበስ ምኞቱም የላቸውም። አማራናን ብለው ኮራ ብለው እየታገሉ ነው ያሉት።
ወሎ ውስጥ እኮ ያለው ፋኖ 50% ክርስቲያን ከሆነ 50% ሙስሊም ነው። እና የአማራ ሙስሊሞች አማራዎች ነን በማንነታችን። እናንተ ኦሮሞ እንደሆናችሁ ሁሉ እናንተ ስልጤነን እንደምትሉ ሁሉ የእናንተ ሙስሊምነትና ስልጤነት የእናንተ ሙስሊምነትና ኦሮሞነት እንደማይጣላ ሁሉ የእኛም አማራነትና ሙስሊምነት አይጣላም በሚል አስተሳሰብ ፋኖን ተቀላቅለው ይህን አገዛዝ ጸረ ሙስሊም፣ ጸረ ክርስትና፣ ጸረ አማራ፣ ጸረ ኢትዮጵያ፣ ጸረ ህዝብ፣ ጸረ ሰው የሆነ አገዛዝ እየታገሉ ይገኛሉ። እሺ፣ አመሰግናለሁ። አማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ምክትል ህዝብ ግንኙነት ኃላፊ አርበኛ ኑረዲን አበበ ሐሰን እባላለሁ። እንደሚታወቀው ሰሞኑን ዘመቻ አርበኛ ሳጅን አደማሊ በሚል ከፍተን በምኒልክ በጣም አስገራሚና አስደናቂ ስራዎችን ስንሰራ ቆይተናል። በመሆኑም መስከረም 17 መካነ ሰላምን ፋኖ ተቆጣጥሮ ለማህበረሰቡ ያሳየውን ዲሲፕሊንና ትህትና የታወቀ ነው። ይህም በመሆኑ ተቋሞችንና የመንግስትንም ሆነ የግል ተቋሞችንም ሆነ ባንኮችን ሳይነካ ሳይዘርፍ ምንም ዲሲፕሊን በተሞላበት ወጥቶ አሳይቷል። በሁለተኛ ጊዜ በትናንትናው ዕለት በመካነ ሰላም ላይ በተደረገው የመከላከያና አድማ ብተና ሚሊሻና ፖሊስ ጥምር ጦር ፋኖ ከጠዋት ጀምሮ እስከ ማታ ድረስ ለአስጨራሽ ውጊያ ሲያደርግ መዋሉ ይታወቃል። በመሆኑም ፋኖ ድል አድርጎ ከተማውን ለሁለተኛ ጊዜ ተቆጣጥሮ ነበር። በተፈጠረው አጋጣሚ በትናንትናው ክስተት ያው ማህበራዊ ሚዲያና ሶሻል ሚዲያ ላይ በዛሬው ዕለት ፋኖ ሙስሊም ሰልለው ፋኖ ያሰዎች ነው ፋኖ ሃይማኖትን ሊያጠፋ ነው የመጣው የሚል ፕሮፓጋንዳ እየተነዛ ነው ያለው። ይህ የጠላቶቻችን አጀንዳ መሆኑን መላው የአማራ ህዝብና ህዝበ ሙስሊሙ እንዲታውቁ ፈልጋለሁ። በነ አህመድ ድንጀበልና በነ ሙጂብ አሚኑ በነ አብዱል ጀሊል ሻሃሊ ካሳ ወሎ ህብረትና ወሎ ኦሮሞ ነው ወሎ ክልል የሚሉ አጀንዳ አስፈጻሚዎች ሰዎች ሳትደናገሩ እውነቱን እንድታውቁ ፈልጋለሁ። ይህም ለመሆኑ እኛ ብዙ የሙስሊም ፋኖች በውስጥ አለን ማለት ነው። እኛን ያወጣን እኛን እየገደለን ያለው የገደለንን ጥላት ነው እንጂ ህዝበ ሙስሊሙን ወይም መስጊድን አይደለም ማለት። ሁለተኛ አማራ አልሆንም በአላህ አትግደሉኝ እያለች ወለጋ ላይ የገደሏት የአይሻ ሰይድ ደምና ቤንሻንጉል ላይ ሆዷ ተቀዶ የአማራ ልጅ አይወለድም ተብሎ የወጣው የተፈናቀሉት ቤተሰቦቻችንና ወገኖቻችን ደም አሳስቦን የወጣ ነው እንጂ በሃይማኖታችን አይደለም ማለት። ስለዚህ ይሄንን የጥላቶቻችንን አጀንዳ ተሸክማችሁ ሚዲያ ላይ ወጣችሁ የሳሳተ መረጃ የምታስተላልፉን ከዚህ ድርጊታችሁ እንድትቆጠቡ ስል ማስተላለፍ ፈልጋለሁ። ቃሲም የሚባለው የብልጽግና ካድሬ ስራ አስፈጻሚ ሚኒሻ መሪ መሆኑ ይታወቃል። ይህም ለማውል ከዛሬ 2 ዓመት በፊት መስጊድ ውስጥ ሆኖ ቦምብ በመወርወር አንድ ፋኖ ህይወቱ ሲያልፍ 5 ፋኖዎችን ማቁሰሉ ይታወቃል። ይህ ሰውዬ ሃይማኖትንና መስጊድን ሽፋን በማድረግ የብልጽግና ካድሬና ተላላኪ ሆኖ በመስጊድ ሽፋንና በመስጊድ መጠለያ ብዙ ነገር ሲያደርግ የቆየ ባንዳና ጥላታችን ነው እንጂ እንደሚባለው መስጊድ ውስጥ ነው የመስጊድ ዳዋ አድራጊ ወይም የመስጊድ አባል እንዳልሆነ ይታወቃል። እኛ ሊገለን የመጣን ጥላታችንን አዋርደና አሳፍረን የአብይ አህመድና የብርሃኑ ጁላ መከላከያ ሰራዊትንና አድማ ብተና ሙኒሻና ፖሊስን ነው እንጂ ወንድሞቻችን ወገኖቻችንን አባቶቻችንን እናቶቻችን እህቶቻችን ወንድሞቻችንን ህዝበ ሙስሊሙን ይቀርና ኦርቶዶክስኛ ሃይማኖት ሙስሊም ክርስቲያን ወሎ ላይ ተባብረን ተሳስረን የኖርንበት ማህበረሰብ መሆኑ ይታወቃል ማለት። ስለዚህ ጠላቶቻችን የከፈቱልን አጀንዳ በመስማት የተሳሳተ መረጃ ባለመስተላለፍና ይሄንን እውነታ እንዲታውቁ ስል ማሳሰብ ፈልጋለሁ። ከዚህ ውጭ ግን እስካሁን ድረስ የአንድ ቀን ጫጫታ መፍጠር ቢችልም አገዛዙ እውነቱ ይሄ ነው። የአማራ ሙስሊም ወገኖች ይሄን ጉዳይ ከምንም በላይ መልስ ልትሰጡበት የሚገባው እናንተ ናችሁ። የሌለ አማራ ውስጥ የሌለ አስተሳሰብ ጸረ ሙስሊምነት ጸረ ምናምን የሚል አስተሳሰብ እንደዛ ሊታሰብ ይችላል እንዴ? ባለንበት ዘመን በፍጹም። እዚጋ መስጂድ እዚጋ ቤተክርስቲያን ሆኖ ሳይጣሉ የአንዱ አዛን አንዱን ሳይረብሸው የአንዱ ቅዳሴ አንዱን ሳይረብሸው ተከባብረው የኖሩ ናቸው። አዲስ አበባ ብትመጣ የምታየው ይሄንን ነው። ራጉኤልና አንዋር ለአመታት ለበጣም በርካታ ለሆነ አመታት አንዱ አዛን ሌላውን ሳይረብሸው አንዱ ቅዳሴ ሌላውን ሳያውከው አብረን ኖረናል።
ኑረናል። ስለዚህ የሚያዋጣን ይሄ ነው። የአገዛዝ የሃይማኖት ካርድ ስቦ ሊያጋጨን ሊያጨፋጭፈን ጥረት እያደረገ ነው። ግን ለሁላችንም ደግሞ የማይጠቅም አገዛዝ መሆኑን ተረድተናል። ስለዚህ በፊትም የሚጠነስሰውን ሴራ ማክሸፍ የምንችለው አሁን ላይ የሳቡን ካርድ ማክሸፍ ስንችል ነው። በዚህ ላይ ሰለባ ሆነን ጫጫታ ከፈጠርንለት ቀጣይ አጠናክሮ ይመጣልሃል። ጌታዬ አጠናክሮ ይመጣል። ግን የሚስበውን ካርድ ራሱ ላይ ከወረወርክበት ዓላማ ይሄ ነው እውነቱ ይሄ ነው ብለህ ከወረወርክለት ግን በሃይማኖት የሚያደርገውን ማምታታት አማራን በሃይማኖት ለማጋጨት የሚያደርገውን ጥረት ያቆማል ማለት እወዳለሁ። ሌላው በትናንትናው ዕለት የደረሰ መረጃ ወደ ሁለተኛው መረጃ ስንሻገር በትናንትናው ዕለት ሱሉልታ ላይ አማራዎች ኢትዮጵያውያን ሲታፈሱ ውለዋል የሚል መረጃ ደርሶናል። ለዚህ ምክንያቱ ደግሞ ሱሉልታ ላይ አንድ መኪና ሙሉ ሽጉጥ በመያዙ የተነሳ ነው ይላል የደረሰ መረጃ። ያ ሽጉጥ ግን ባለቤት የለውም። ባለቤቶቹ እነማን ናቸው? ኦህዴዶች ናቸው። እና በጆንያ የተቋጠረ ሽጉጥ ሱሉልታ ኬላ ላይ እንዲያዝ ተደረገ። ከዛ ሱሉልታ ላይ ያለን አማራ በሙሉ ሲያፍሷሉ ማለት ነው። እና እንደዚህ አይነት ሴራ እየጠነሰሱ ነው የሚጫወቱብን። እንደዚህ አይነት ሴራ እየጠነሰሱ እነሱ በሚፈጽሙት ጥቃት እልሰው ደግሞ እኛም ወንጀል ፈጻሚዎች እያሉ የሚያሳድዱን በዚህ መልኩ ነው። ቅድም እንዳልኳችሁ 80 ምናምን የአይኤስ አባላት ተያዙ የሚለው ዜና በኋላ ላይ ሲጠራ ተያዙ የተባሉት የአማራ ሙስሊሞች ሆነው ተገኝተዋል። እነዛ ሙስሊሞች ደግሞ በንግዱ ዘርፍ ላይ ስኬታማ የሆኑ በተለያዩ ሙያዎች ላይ ስኬታማ የሆኑ መፈንቅለ ሙያ ለማካሄድ የሚፈልጉ መፈንቅለ ንግድ ማካሄድ የሚፈልጉ የአገዛዙ ሰዎች ሆን ብለው የጠነሰሱት ሴራ መሆኑ ታውቋል። እና በተመሳሳይ መልኩ ትናንትናም ላይ ሱሉልታ ላይ አንድ መኪና ሙሉ ሽጉጥ ያዝን በሚል ፕሮፓጋንዳ አማራዎችንና ኢትዮጵያውያንን ሲያፍሱ እና ሲያዋክቡ መዋላቸውን የደረሰን መረጃ ያመለክታል። ይህም ብቻ አይደለም። ትናንትና በለጠ አንድ መረጃ ወጥቷል። የኢሬቻን ድምቀት ታደብዝዛላችሁ ተብለው ስለታፈሱ አማራዎች አንድ መረጃ ወጥቷል። በቀን ከ5 በላይ አስከሬኖች ይወጣሉ ከማጎሪያ ጣቢያው ማለት ነው። ገራፊ ፖሊሶች ተመድበዋል። የሰብአዊ ድርጅት ተወካዮች፣ የፖለቲካ ፓርቲ ተወካዮች፣ ብዙሃን መገናኛ ሚዲያዎች ይህ መስማት አለባችሁ። የግፍ መፈጸሚያ የሆነውን የቃሊቲው ማጎሪያ መጋዘን ሄደው ካልተመለከቱ ስለ ሰብአዊነት አፋቸውን ሞልተው ለመናገር ማፈር አለባቸው ይላል የመረጃ ምንጭ። ባለፉት 2 ሳምንታት ከአዲስ አበባ ከተማ ታፍሰው የተወሰዱ ከ10 ሺህ በላይ ወጣቶች በቃሊቲ ውሃ ልማት ጀርባ በአንድ ትልቅ መጋዘን ውስጥ ታስረው እንደሚገኙ በማጎሪያ መጋዘኑ ታስቦ በሽታ ስለመቀስቀሱ በዚህ ምክንያት በየቀኑ ከ5 በላይ የሚሆኑ ዜጎች ሕይወታቸው እያለፈ መሆኑን የዓይን እማኞች አረጋግጠዋል ይላል የወጣው መረጃ። የማጎሪያ መጋዘን ኃላፊው ኮማንደር ድሪባ በተቀሰቀሰው ወረርሽኝ ምክንያት በየቀኑ ሰዎች እየሞቱ መሆናቸውን ለማረሚያ ቤት ኮሚሽን ሪፖርት ማድረጋቸውን መረጃዎች ጠቁመዋል። ከመስከረም የመጀመሪያ ሳምንት ጀምሮ በአዲስ አበባ የከተማ ገጽታ ታበላሻላችሁ፣ የኢሬቻን ድምቀት ታደብዝዛላችሁ፣ የኮሪደር ልማት ምልክት ታጎድፋላችሁ በሚል የታፈሱት የጎዳና ተዳዳሪዎች በቃሊቲ ውሃ ልማት ጀርባ የሰራተኛ ማህበራዊ ጉዳይ ሚኒስቴር መጋዘን ውስጥ ለከፋ ሰብአዊ አያያዝ ተደርገው ህይወታቸው እያለፈ ነው። መጋዘኑ ሞልቶ ተጨማሪ ሸራ ተዘርግቷል። ሁሉም በእስረኞች ሞልቷል። የጠጠር መጣያ የለም፣ ምግብ የለም፣ በቂ ውሃ የለም፣ በሕክምና የለም። ታሳሪዎች እየሞቱ ነው። በቀን አንድ ዳቦ ይቀርብላቸዋል። ዳቦ ሲመጣ ሸራ ውስጥ ያሉ ቀድሞ ስለሚወስዱ ወደ ውስጥ ያሉት አይደርሳቸውም። በዚህ ምክንያት ከ3 ቀናት በላይ ዳቦ ሳያገኙ እንደሚቆዩ የዓይን እማኞች አረጋግጠዋል። ይሄ ነው እንግዲህ እየተፈጸመብን ያለው ይሄ ነው። ወንድሞቻችን አንድ መጋዘን ውስጥ ተዘግተው ዳቦ የሚሰጣቸው አጥተው ሕክምና የሚያሳክማቸው አጥተው በውሃ ጥም እያለቁ ነው። በነገራችን ላይ ይህን በተመለከተ አዲስ የሰመኮ ኮሚሽነር ተብሎ የተሾመው የብልጽግና ሰው ራሱ ሊደብቀው አልቻለም። ባለፈው ሪፖርቱ ላይ አካቶታል። በኦሮሚያ ክልል በፖሊስ ጣቢያዎችና የመደበኛ ማቆያ ቦታዎች ምን እንደሚፈጸም ባለፈው በመረጃ አውጥቶታል። በፖሊስ ጣቢያና ስውር ማቆያ ስፍራዎች የሰብአዊ መብት ጥሰት እንደሚፈጸም ኢሰመኮ ባወጣው ሪፖርት ዘርዝሯል። በፖሊስ ጣቢያዎችና በመደበኛ ማቆያ ቦታዎች ወቅታዊ ጉዳይ በሚል ፍርድ ቤት ሳይቀርቡና ክስ ሳይመሰረትባቸው ለተራዘመ እስር የተዳረጉ ተጠርጣሪዎች መገኘታቸውን፣ የጸጥታ ችግር ባለባቸው አካባቢዎች በተጠርጣሪዎች ምትክ የቤተሰብ አባላት የሚታሰሩ መሆናቸውን፣ በተወሰኑ ፖሊስ ጣቢያዎች በፍትሐ ብሔር ጉዳይ ሰዎች ያለ ፍርድ ቤት ውሳኔ መታሰራቸውን፣ በፍርድ ቤት ውሳኔ ነፃ የተባሉ ሰዎች በወቅታዊ ሁኔታ በሚል አስሮ የማቆየት ተግባር መኖሩን፣ ከአካባቢያቸው ርቀው የታሰሩ ተጠርጣሪዎች ለምግብ እጦት መዳረጋቸውና ገዝተው ለመጠቀም የምግብ ቤቶች በአቅራቢያ አለመኖራቸው ተገልጿል።
የመጠጥና የንጽህና መጠበቂያ ውሃ ችግር መኖሩ፣ ማደሪያ ክፍሎች የተጨናነቁ፣ በቂ አየርና ብርሃን የማያስገቡ፣ ተባይ ያለባቸው፣ ፍራሽና የሌሊት አልባሳት የሌላቸው መሆናቸውም እንደዚሁ ተመላክቷል። ተጠርጣሪዎች ሲታመሙ የሕክምና አገልግሎት የማያገኙ መሆኑ፣ ወደ ሕክምና ማስጫ ማዕከላት ለመሄድ ለአጃቢ ፖሊስ ከ500 ብር እስከ 1000 ብር እንዲከፍሉ መገደዳቸው፣ ተጠርጣሪዎችን በእድሜና በሌሎች በሕግ በተቀመጡ ሁኔታዎች መሰረት ለያይቶ ለመያዝ በቂ የማቆያ ስፍራ ለመኖሩ፣ በቁጥጥር ስር ሆነው ከሚገኙ እናቶች ጋር ለሚኖሩ ህጻናት፣ አካል ጉዳተኞችና ለአረጋውያን ተጠርጣሪዎች ሁኔታቸውን ያገናዘበ አገልግሎት አለመኖሩን ኢሰመኮ በሪፖርቱ ገልጿል። ይህንን የሪፖርት ያወጣው ብርሃኑ አዶሎ ነው። ብርሃኑ አዶሎ ማለት የኢሰመኮ ኮሚሽነር ተብሎ ግን የሰብአዊ መብት ጥሰት እየፈጸመ ያለ ኮሚሽነር ነው። ባለፈው ዓመት ምንም አይነት የድሮን ጥቃት በአማራ ምድር ላይ አልተፈጸመም ብሎ ዳንኤል ያወጡትን እነ ራኬብ ያወጡትን ሪፖርት ውድቅ ያደረገ ሰው ነው፣ ያገዛዙ ሰው ነው። ይሄ ሰው ግን በማረሚያ ቤቶች፣ በማጎሪያ ጣቢያዎች ውስጥ፣ በፖሊስ ጣቢያዎች ውስጥ የሚፈጸሙ በአማራ ላይ የሚፈጸሙ ግፎችን መካድ አልተቻለውም። ሌላኛው ርዕስ የባዕድን ፉከራን ይመለከታል። የክልሉን ሰላም የምናስጠብቅበት ጊዜው አሁን ነው እያለ ይገኛል ባዕድን። የክልሉን ሰላም የምናስጠብቅበት ጊዜው አሁን ነው። ይህንን ያለው ማን ነው? ትናንትና የኦሮሞ ተወላጅ ሆነው በማንነቱ የአማራ ክልል ፖሊስ ኮሚሽነር ተብሎ የተሾመው ዘላለም መንግስቴ ነው ይህን ያለው። ሀገራችን ላይ ከዚህ በፊትም በተደጋጋሚ እንዳልኩት በማንነቱ ኦሮሞ በእንትን ካየነው ደግሞ ኦህዴድ የሆነው ዘላለም መንግስቴ የአማራ ክልል ፖሊስ ኮሚሽነር ተብሎ ወደ አማራ ክልል ሲላክ የተሰጠው ተልዕኮ በአዲስ አበባ ላይ አማራዎችን በማጥፋት ረገድ የፈጸምከውን ጀብዱ በአማራ ምድር ላይ ትፈጽመዋለህ፣ ትደግመዋለህ ተብሎ ያንን ተልዕኮ ተሰጥቶት ከበርካታ ማበረታቻ ጋር ወደ አማራ ክልል እንደተላከ የደረሰ መረጃ ያመለክታል። ኢቨን የሚከፈለው ክፍያ የሚሰጠው ጥቅማ ጥቅም የፌዴራል ላይ ሲከፈለ የነበረ ተከብሮለት ነው ወደ አማራ ክልል እየተላከው እና ባህር ዳርን የእገታ ማዕከል ከማድረጉ ውጭ ግን እስካሁን ድረስ ዘላለም መንግስቴ ሊያሳካ የቻለው ጉዳይ የለም። ባለፈው እጃቸውን ሰጥተው ብልጽግናን የተቀላቀሉ እንደነ ቆራጡ እንደነ ጸዳሉ ያሉ የአፋድ አመራሮችን እነሱን እያሰማራ የእነሱን ታጣቂ እያሰማራ ባህር ዳር ላይ ፋኖን ይደግፋሉ የሚላቸውን ሰዎች እያገተ ገንዘብ ከመቀበል በዘለለ እስካሁን ድረስ ያሳካው ነገር የለም። ዘላለም መንግስቴ አዲስ አበባ ላይ በአማራዎች ላይ የፈጸመውን ግፍ ሊደግም ባህር ዳር ላይ የተመደበ ቢሆንም አልተሳካለትም ይላል የደረሰ መረጃ። አሁንም ቢሆን የክልሉን ሰላም የምናስጠብቅበት ጊዜው ነው አሁን ነው እያሉ እየሸለሉ ቢሆንም ባዕድኖች የሚሰሩት ነገር ግን ከሚያወሩት ጋር የሚገናኝ አይደለም። አማራን በመሀል ሀገር ላይ የሚፈጸምበት ግፍ አንሶ እቺ በዓል እንኳ ኢሬቻን እንደ ግንቦት ሃያ እኮ ነው የተከበረብን። እንደ ግንቦት ሃያ ኢሬቻ እንደ ሃይማኖት በዓል አይደለም አዲስ አበባ ላይ የተከበረው። አዲስ አበባ ላይ የተከበረው ልክ እንደ ግንቦት ሃያ የድል በዓል የፖለቲካ በዓል ሆኖ የፖለቲካ ፌስቲቫል ሆኖ አማራው ጭንቅላቱ ላይ ሲጨፈርበት ነበር እና መሀል ሀገር ላይ ይሄ ሁሉ ነገር ሲደረግበት መሰንበቱ አልበቃ ብሎ በክልሉ ይሄ ሁሉ ግፍ እየተፈጸመበት ለአለፉት 5-6 ዓመታት ማሳለፉ አልበቃ ብሎ አሁን ደግሞ የሃይማኖት ካርድ ሳቦ ማን ነው? ይሄው እንኩቶ ባዕድን ነው። የሃይማኖት ካርድ ሳቦ የሃይማኖት ካርድ ስበህ ሙስሊሙንና ክርስቲያኑን ለማጨፋጨፍ ጥረት እያደረግ ወደማያባራ ጦርነት ውስጥ ለማስገባት ጥረት እያደረግ የክልሉን ሰላም የምናስጠብቅበት ጊዜው አሁን ነው ብትል የሚያስኬድ አይደለም። የክልሉን ሰላም የምናደፈርስበት ህዝብን እርስ በርስ የምናጨርስበት እኛ ግን ሰላም የምናገኝበት ጊዜ አሁን ነው ብትሉ ያምርባቸዋል። እናንተ ሰላም የምታገኙት አማራ ተከፋፍሎ ሲጠፋፋ ነው። ልክ እንደ ኦህዴድ እናንተ ሰላም የምታገኙት አማራ በሃይማኖት በጎጥ በመንደር ተቧርኖ ሲጠፋፋ ባዕድን ሰላሙን ያገኛል። ስለዚህ ሰላማችንን የምናስጠብቅበት ያላችሁት የራሳችሁን የድርጅታችሁን ከሆነ ያስኬዳል። የክልሉን ሰላም ግን የበለጠ ወደ ማጥ የሚያስገባ እንቅስቃሴ እያደረጋችሁ መሆኑን ባትዘነጉት ጥሩ ነው። በበኩሌ ግን በግልጽ መናገር የምፈልገው የምርላችኋለሁኝ እንደው ምንም አማራጭ ቢጠፋና የባዕድን አባል ከምትሆንና የሸኔ አባል ከምትሆን ወይም ደግሞ ሌላ ፈለገ ጸረ አማራ ኃይል አባል ከምትሆን የቱን ትመርጣለህ ብትሉኝ ሸኔ መሆን እመርጣለሁ ነው የምላችሁ። ምክንያቱም ሸኔ ብትል እኮ ቢያንስ እኮ የኔ የሚለው ማህበረሰብ አለው። የትኛውንም ጸረ አማራ ኃይል ከጀርባ የኔ ብሎ የሚጠራው ኃይል አለ። ባዕድን ግን የኔ ብሎ የሚጠራው የለም። የኔ የሚለው የኔ አለቆች ብሎ የሚጠራቸው ብቻ ካልሆነ በስተቀር የኔ የሚለው ህዝብ የለም። በህዝቡ ላይ እንደዚህ አይነት ኮንስፓይሬሲ የሚጠነስስ ቅንጣት ታክል ህሊና የሌለው ከወፍራም አንጀትና ከሆድ ውጭ
ቅንጣት ታክል አይምሮ የሌለው ስብስብ ማለት ብአዴን ነው። አማራ ህዝብ ላይ የሚፈጸመው በማንነቱ የሚፈጸመው ግፋንሶ የሃይማኖት ጥቃት ለመቀስቀስ የሚያደርጉትን ነገር ስትመለከቱ እኔ አይደለም የነሱ አባል የነሱ አመራር ምናምን ተውት፣ እነሱ ጋር ራሱ እነሱ የሚመሩ ክልል ውስጥ መገኘት በብአዴን የሚመራ ህዝብ አባል መሆን በራሱ ያንገፈግፋል። ደግነቱ ግን ፋኖ ይህን ተረድቶ ይህንን ተላላኪ የሆነ ድርጅት እያጸዳ መሆኑ ያጽናናል። አሁንም ጫጫታ የተፈጸመው ኢቭን መካነ ሰላም ላይ አመራሮች ጭምር ተደብቀው ነው የተገኙት። ከዛ እነዚህ አመራሮች ብአዴኖች ቢሆንም ግን አሁን ላይ ቆብ አልብሰው ምናምን ሃይማኖት ሊሰጧቸው ነው ጥራት እየተደረገ ያለው እና ይህን ኩቶ ድርጅት አሁንም የክልሉን ሰላም የምናስጠብቅበት ጊዜው አሁን ነው በሚል ፉከራ ቢወጣም በፍጹም የሚያስጠብቀው ሰላም ሊኖር አይችልም። የሚያደፈርሰው ካልሆነ በስተቀር የሚያስጠብቀው ሰላም ይኖራል ተብሎ አይታሰብም። አዋጩ ነገር እንደዚህ አይነት ገለባን ስብስብ የተጀመሩ ጥምረቶችን አጠናክሮ አፋባሃ አሁን ላይ ሙሉ የሆነ ድርጅት ሆኗል። ሙሉ ከመሆኑም አልፎ ለምሳሌ ጎንደር ላይ በአፋሕድ መካከል የተፈጠረውን ግጭት ለማሸማገል ጥረት እያደረገ ነው። ያም ሁኔታ እየተሳካ መሆኑን የደረሰ መረጃ ያመለክታል። በእኔ እምነት አርበኛ ደረጀ በላይ 2 ልጆቹን ሰውቷል። ያንን 2 ልጆቹን ደግሞ የቀማው አገዛዙ ነው። በመሃል ተጠልፎ ወደ አልሆነ መስመር ቢገባም አርበኛ ደረጀን ማስተካከል ይቻላል። ወደ ትክክለኛው መስመር ማስገባት ይቻላል። ከጀርባ ተብትቦ ከያዘው የብአዴን መዳፍ በማላቀቅ አርበኛ ደረጀ በላይን ወደ አፋባሃ ውስጥ ማስገባት ቢቻል ብዙ ጀብዱ መፈጸም የሚችል አርበኝነቱ የተመሰከረለት ጀግና መሆኑ የሚያጠራጥር አይደለም። በተረፈ ግን ብአዴን የሚያዋጣው እጅ መስጠት ነው የሚያዋጣው። ለብአዴን የሚጠቅመው አሁን ላይ በቃኝ እያሉ መልቀቂያ ማስገባት ነው። እንደዚህ አይነት እንኩቶ አገዛዝ የአማራ ክልል መንግስት እየተባለ እየተጠራ ሊኖር በፍጹም አማራ ምድር እንደዚሁ እንደታወከ አማራው እንደዚሁ እንደተተራመሰ ይኖራል እንጂ እነዚህን ተላላኪዎች አንድ እንኳን የሚያንገፈግፋቸው የሌለ በአንድ ጉዳይ ላይ እንኳን ቅሬታ የማያሰሙ ግዝን ተመልከቱ። ራሱ አመጣው አጀንዳ በዛ ደረጃ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስትጠለሽ ስትቋሸሽ ግዝም በተመለከተ እንኳን መልስ መስጠት አልቻለም። ያችን ወረቀት ከበተነ በኋላ ከበላይ የተላከለት መመሪያ መሰረት አድርጎ ከዛ በኋላ ፈገግ ብሎ ሲመለከተን ነበር። በወቅቱ እኔ አቋሜን ገልጬ ነበር። ይህ አጀንዳ የብአዴን ነው፣ አፋባሃ መግለጫ ሊወጣበት ይገባል። እንደዚህ አይነት ጉዳዮች ሲመጡ የሃይማኖት ካርድ ሲሳብ ቀድሞ ማክሸፍ አለበት፣ አፋባሃ መግለጫ መስጠት አለበት ብዬ ተናግሬ ነበር። አሁንም ቢሆን መካነ ሰላም ላይ በሆነው ጉዳይ ላይ አፋባሃ መግለጫ ሊወጣበት ይገባል። የጠፋ ጥፋት ካለ እንደዚህ አይነት ነገር ተከስቷል። ከዛ ውጭ ግን ሐቁን በመግለጫ ሊያወጣበት ይገባል እና ፖለቲካዊ ጉዳይ ደብዝዟል። አፋባሃ በወታደራዊ እንቅስቃሴዎች ሰፊ ስራ እየሰራ ቢሆንም ፖለቲካውን በፖለቲካ በመመከት ፕሮፓጋንዳውን በፕሮፓጋንዳ በመመከት ረገድ ግን እጥረት አለ። ሌላ ሻዕቢያ ፋኖን እያሰለጠነ ነው የሚል ፕሮፓጋንዳ ሰሞኑን ተከፍቶ ነበር። በፎቶ ተደግፎ ፋኖች ኤርትራ ገብተው ሻዕቢያ እያሰለጠናቸው ነው የሚል ፕሮፓጋንዳ ተከፍቶ ነበር። እሱም በሚመለከት በኤርትራ በኩል መልስ ተሰጥቷል። መልሱ እንዲህ ይላል። አዎ በ10 ሺዎች የሚቆጠሩ ፋኖዎችን ሳይሆን ታጣቂዎችን አሰልጥነናል በማለት መልስ ሰጥተዋል። በ10 ሺዎች የሚቆጠሩ ታጣቂዎችን አሰልጥነናል። ይህን ስልጠና የሰጠነው ደግሞ በትግራዩ ጦርነት ወቅት ሲሆን ፌዴራል መንግስት 10,000 ታጣቂዎች እንድታሰለጥኑልኝ ይፈልጋለሁ የሚል ጥያቄ በማቅረቡ የተነሳ ያንን ስልጠና ሰጥተናል። ከዛ በኋላ ግን ለፋኖ የሰጠነው ስልጠና የለም በማለት መልስ ሰጥተዋል። እንግዲህ ብልጽግና ማለት ይሄ ነው። ሁሉንም ነገር እውነቱን ጨርሶ፣ ሁሉንም ነገር ወረቱን ጨርሶ፣ ሁሉንም ነገር ሀቅ የሚባል ነገር ጨርሶ በውሸት እየታገለ ያለ ነው። ልማቱም ውሸት ነው። አሁን ባለፈው ጅጅጋ ጠቅላይ ሚኒስትሩ የተናገረው እኮ ስለ ጋዝ የዋራው ነገር ውሸት መሆኑ ተረጋገጠ። ፕሮፓጋንዳውን ብትመለከቱ ውሸት። በአንድ ወቅት ራሱ አሰልጥኑልኝ ብሎ ታጣቂዎችን ልኮ ካሜራማን ልኮ በምረቃ ወቅት ሪከርድ አድርጎ ከመጣ በኋላ አሁን ላይ ያንን መዞ ያው ኤርትራ መንግስት ፋኖችን እያሰለጠነ ነው የሚል ፕሮፓጋንዳ ከፈተ። እውነቱ ግን በብልጽግና ትእዛዝ፣ በፌዴራል መንግስት ትእዛዝ ያኔ በትግራው ጦርነት ሰዓት ላይ ታጣቂዎችን አሰልጥኑ ተብሎ ወጣቶች ተሰጥተውን ነበር። እነሱና ያሰለጠን ነው በማለት የኤርትራ መንግስት መልስ ሰጥቷል። በተረፈ እንግዲህ የአማራ አካሄደውን ስታዩት፣ ፖለቲካውን ስታዩት አማራን በየአቅጣጫው መጥመድ በየአቅጣጫው መወጠር ተጠናክሮ ቢቀጥልም እናልፈዋለን። ይነጋል
እናሸንፋለን፣ ጥርጥር የለውም። በየአቅጣጫው አሁን ከኢሬቻ ጋር ተያይዞ የሚፈጸመው ነገር አልበቃ ብሎ ክልላችን ላይ የሃይማኖት ካርድ መሳብ ከኤርትራ ጋር ከህወሓት ጋር ከግብፅ ጋር ከመሳሰሉ ጋር እያገናኙ የአማራን ስም ለማጠልሸት ጥረት እየተደረገ ቢሆንም እነዛ ሁሉ ዘመቻዎች ግን በውሸት ላይ የተመሰረቱ በመሆናቸው የተነሳ በአማራ ህዝብ ላይ ቅንጣት ታክል ተጽዕኖ ማምጣት አይችሉም። እየጠነከርን ነው የምንሄደው። በሃይማኖት ሊያጋጩን ሲሞክሩ በሃይማኖታችን እየጠነከርን እየተዋደርን አንተ ትብስ አንቺ ትብስ እየተባባል ይህን ጊዜ ማለፍ አለብን። በጋራ ሁላችንም የሚያጠፋ አገዛዝ ነውና ስልጣን ላይ የመጣው እያበቃለትም ስለሆነ እንደ አንድ እኮ ሀገር አስተዳድራለሁ የሚላ መንግስት እንዴት ነው የሃይማኖት ካርድ ሊስብ የሚችለው? ይሄ ሁሉ እኮ ከተስፋ ቁራጭነት የሚመጣ ነው። ትናንትና አይታችኋል ኢሬቻን በተመለከተ ያ ሁሉ የድሮን ትርኢት ኢሬቻ ሃይማኖት አይነት ከተባለ አገዛዙ እንደዚህ አይነት የድሮን ትርኢት ለምን አስፈለገ? በጥምቀት ሰዓት ኢየሱስ ክርስቶስ ዮርዳኖስ ላይ ሲጠመቅ የሚያሳይ የድሮን ትርኢት ልታሳየን ነው? የሙስሊሞች በዓል ሲመጣ ይሄን ተመሳሳዩን ነገር ልታደርግ ነው? ማድረግ ብትችል እንኳን አንፈልግም። ያንን እንድታደርግ አንፈልግም። ምክንያቱም አንተ በድሮን ልታሳየን የሚገባው ትርኢት አማራ ምድር ላይ የጨፈጨፍካቸውን ቤተ መቅደሶች አልነጃስን እንዴት አድርገው እንዳወደምከው ትግራይ ላይ እነዛን በየቦታው ላይ 3 ተሳቢ አንድ ቦታ ላይ አስከሬን አይቻሉ 3 ተሳቢ እነዛን ነው ትርኢት ማሳየት ያለብህ። በድሮን አበባ በድሮን እርግብ እንዴት ታሳያለህ? ድሮንን የምትጠቀመው እኮ ለተባይ ርጭት ለልማት አይደለም። ድሮንን የምትጠቀመው ለጦርነት ነው፣ የራስን ህዝብ ለመፍጨት ነው። ስለዚህ በድሮን ትርኢት ብልጽግና ላይ ያሳይ የሚችለው በድሮን የተጨፈጨፉ ህፃናት እናት ልጇን ታቅፋ በድሮን ተመታ፣ እንደዚህ አይነት ትርኢት ነው ብልጽግና ሊያሳይ የሚገባው። ይሄ ሁሉ ግፍ ግን ማለቂያ ጊዜው ተቃርቧል። እንዳልኳቸው የትናንቱ የድሮን ትርኢት ይሄ ሁሉ ነገር ከተስፋ መቁረጥ የሚመነጭ ነው። ስላበቃለት ነው የሃይማኖት ካርድ የሳበው። ደግሞ አንድ ሐሙስ የቀረው አገዛዝ በጣም በእርግጠኝነት በዚህ ዓመት ውስጥ እንደምንገላገል ጥርጥር የለውም ማለት እወዳለሁ። በተረፈ አብራችሁ ስለቆያችሁ አመሰግናለሁ። የጠለስ ሚዲያ ሜምበርና ሰብስክራይበር በመሆን ሰብስክራይብ ያላደረጋችሁ ማለት ነው፣ ብሎም ስቲከሮችን ማበርከት ዝግጅታችንን ላይክ፣ ሼር እያደረጋችሁ ለሌሎች በማጋራት ጠለስ ሚዲያን አበረታቱ ብዬ ዛሬ ዝግጅቴን እቋጫለሁ። አመሰግናለሁ።